የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ በኢትዮጵያ የባንኪንግ ኢንዱስትሪ ውስጥ ስሟ እንግዳ ያልሆነ በግንባር ቀደም ከሚጠቀሱ የዘርፉ ባለሙያዎች አንዷ ነች። የመጀመሪያ መስራች የአቢሲኒያ ባንክ ፕሬዚደንት፣ የወጋገን መስራች ፕሬዚደንት እንዲሁም የዘመን ባንክ ፕሬዚደንት ብሩታዊት ዳዊት አብዲ ዛሬ በአርትስ ቴሌቪዥን ስቱዲዮ ልምዷን በተለይም በወጋገን ኢንቨስትመንት ካፒታል ባንክ በሚመለከት አንዳንድ ነገር እንድንጨዋወት ጋብዣታለሁ። ውድ ጊዜሽን ሰውተሽ ብሩታዊት ይህን ቃለ ምልልስ ለማድረግ በመምጣትሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልሻል። እግዚአብሔር ይስጥልኝ። እኔንም ስለጋበዝከኝ ከልብ አመሰግናለሁ። ባንኮች ኢትዮጵያ ውስጥ በተጀመሩ ቁጥር የምታሟሸው አንቺ ነሽ የመጀመሪያዋ። እንዴት ነው አሁን? እስቲ ወደ ወጋገን ኢንቨስትመንት ካፒታል ባንክ ከባንክ ሴክተሩ ከወጣሽ በኋላ እንዴት መጣሽ? አክቹዋሊ እኔ ፕላን አድርጌ አይደለም እዛ የገባሁት። መስራቾቹ ስለጠየቁኝ ነው። ፈቃደኛ ሆኜ ባንኩን እንድጀምርላቸው ጠየቁኝ። እኔም የነሱን ጥያቄ አክብሬ ተቀብያለሁ። ጥሩ። እንግዲህ ብሩታዊት የምትታወቀው ቻሌንጅ ትወዳለች፣ አዲስ ነገር ጀምራ በመስራት በእልህ ትታወቃለች ይባላል እና እንደው ይሄ ምናልባት የቻሌንጅ ፍቅርሽ ይሆን ቶሎ እንድትቀበዩ ያደርገሽ? አብሶሉትሊ በጣም ልክ ነህ። ቻሌንጅ የሌለው ስራ እኔ ስራ መስሎ አይታየኝም። አንደኛ ከአሁን በፊትም የገባሁባቸውን ባንክ የሰራሁባቸውን ባንክ ሁሉም ቻሌንጅ ነበራቸው። አዲስ ባንክ መጀመር ቀላል ነገር አይደለም። አትሊስት አዲስ ባንክ ስትጀምር ጀነራል ፓብሊኩ ስለ ባንክ ያውቃል። ስለዚህ እንደዚህ አይነት ነገር ግን የኢንቨስትመንት ባንክ ልጀምር ብለህ ስትነሳ ግን ጀነራል ፓብሊኩ ስለ ኢንቨስትመንት ባንክ ምንም የሚያውቀው ነገር የለም። አዲስ ነገር ነው። ስለዚህ ቻሌንጅ ብቻ አይደለም፣ ኤክስትራ ቻሌንጅንግ ነው። እስቲ እንግዲህ የኢንቨስትመንት ባንክ ለዓመታት ሲጠበቅ የነበረ ነው። አንቺንም በቅርብ የሚያውቁ ሰዎች ለየት ያሉ አዳዲስ በባንክ ኢንዱስትሪ ውስጥ ሀሳብ እንዲመጣ በግንባር ቀደም በድፍረት በነፃነት ትናገር ነበርና አሁን እንግዲህ ብሩታዊት የኢንቨስትመንት ባንክ መጥቶ ተጀምሮ እድሉን አግኝታ ልትመራ ተነስታለች። እስቲ እንግዲህ ስትራቴጂ፣ ቪዥን እና የፓዮኒርስ በርደኑ ምንድን ነው? የወጋገን ኢንቨስትመንት ካፒታል ባንክ የኢንቨስትመንት ባንክ ኢትዮጵያ ውስጥ በጣም ዘግይቶ ነው የተጀመረው። በጣም አስፈላጊ ነገር ነው ለሀገሪቱ፣ ለሕዝቡ፣ ለኢኮኖሚው። ወጋገን ካፒታል የመጀመሪያው ኢንቨስትመንት ባንክ ነው። ሲጀምርም በ385 ሚሊዮን ብር ነው የጀመረው። ሬጉሌተሮቹ የሚጠይቁት 100 ሚሊዮን ነው። ግን በሰፊው ስራውን ለመስራትና የበለጠ ህዝብን ለማሳተፍ ተብሎ ነው ካፒታሉ እንደዚህ በትልቁ ያደገው፣ በትልቁ የተጀመረው። ኢንቨስትመንት ባንክ ስንል ምንድን ነው? ኢንቨስትመንት ባንክ ምን አስፈላጊ ሆነ ለሚሉት ጥያቄዎች ኢትዮጵያ ውስጥ አንድ ሰው ቢዝነሱን ለማስፋፋት ከፈለገ ለምሳሌ የት ነው የሚሄደው? ባንክ ነው የሚሄደው ለመበደር። ባንክ ሲሄድ ደግሞ ኮላተራል ይጠየቃል። ማስያዣ፣ ቤት፣ መኪና፣ ፊክስድ አሴት የሆነ ነገር። አንዱ ፕሮብሌም እሱ ነው። ሁለተኛው ፕሮብሌም አሁን እንደምታውቀው ባንኮች ከሰርተን አማውንት በላይ ማበደር አይችሉም በናሽናል ባንክ ዲሬክቲቭ። ስለዚህ ብዙ አንዳንድ ባንኮችም የሊኩዊዲቲ ችግር አለ ለማበደር፣ ምክንያቱም ተበዳሪው ይበዛል ካለው ገንዘብ። ይሄኛው ኢንስቲትዩሽን ግን ኮላትራል አያስፈልግም፣ ብድር አይሰጥም። የሚያደርገው ምንድን ነው? የሀብታሙን ገንዘብ ወስዶ አዲስ ኢንቨስት ለሚያደርግ ሰው መካከል ገብቶ መስራት ማለት ነው። ዊች ሚንስ አንተ ሬዝ ለማድረግ ለካምፓኒ ኤክስፓንሽን ኦር ዋትኤቨር ከፈለግ ምን ማድረግ ነው የምትችለው? አንደኛ ያለህን ሼር ትሸጣለህ። ከመሸጥህ በፊት ግን ብዙ ፕሮሲጀሮች አሉ መከተል ያለብህ። አንደኛ ኩባንያው ሼሩን ሬጅስተር ማድረግ አለበት።
የኢትዮጵያን ኢሲኤምኤ ካፒታል ማርኬት ኦቶሪቲ ጋር ይህንን ለመስራት ደግሞ የሚያስፈልገን ኢንቨስትመንት ባንክ ወይም ደግሞ ኢንቨስትመንት አድቫይዘሪ ግሩፕስ አሉ። መጀመሪያ ኦርደር ኦፍ ቢዝነስ እሱ ነው፣ ሬጅስተር ማድረግ ነው። ሬጅስተር ካደረግ በኋላ ሊስት ታደርጋለህ። ሊስትድ የሆኑ ካምፓኒዎች ብር ሬዝ ለማድረግ ከፈለጉ ፐብሊክ መሆን አለባቸው። አይፒኦ ይባላል፣ ኢኒሻል ፐብሊክ ኦፈሪንግ ዊች ሚንስ እሱም ጥናት ያስፈልገዋል። እሱም የሚሰራው በኢንቨስትመንት ባንኮች እና በኢንቨስትመንት አድቫይዘሪ ግሩፕስ ናቸው። ዋንስ ዩ ዱ ዛት፣ እሱ ከተደረገ በኋላ ሼርህን በግላጭ መሸጥ ትችላለህ ማለት ነው። መሸጥ ስትጀምር ምንድን ነው ዩአር ሬዚንግ ፋንድስ ማለት ነው ለቢዝነስህ። በጣም ያቀለዋል። ሁለተኛው ሰዎች ሼር ለመግዛት ሲፈልጉ ብዙ ጊዜ ቀላል አይደለም። ምክንያቱም ነባር ሼር ሆልደሮች ናቸው መጀመሪያ እድል የሚሰጣቸው ሼር ለመግዛት። ሁለተኛ የሼር ዋጋ ለኦርዲናሪ ፐርሰን ብዙ ነው። 1,000 ፕላስ ፕሪሚየም ወደ 1,020 1,025 ብር ነው ለአንድ ሼር። ስለዚህ ብዙ ሰዎች መሳተፍ አይችሉም ማለት ነው። አሁን ግን ካፒታል ማርኬት ሲቋቋም ፕራይሱን ዲተርሚን የሚያደርገው ማርኬቱ ነው። ስለዚህ ኔሴሰሪሊ ከአሁን በኋላ አንድ ሼር 1,000 ብር ይሸጣል ማለት አይደለም። ኢት ኩድ ቢ 800 ብር ሊሆን ይችላል። ኢት ኩድ ቢ 1,200 ብር ሊሆን ይችላል። ዲክቴት የሚያደርገው ማርኬቱ ነው። ይህን ሁሉ ስራ ግን ለመስራት አድቫይዘሪ ግሩፕ አለ። አድቫይዘሪ ግሩፕ በጣም ብዙ ስራ ነው የሚሰራው። አድቫይዘር እናደርጋለን ክላይንቶቻችንን how to structure their companies። መርጀር እና አኩዚሽን እንደምታውቀው አሁን ናሽናል ባንክ በጁን ኦፍ 2026 ሪኳየርድ ካፒታላቸውን ካላሟሉ መርጀር ወር አኩዚሽንን ፕራክቲካል ነገር ሊሆን ነው ኢትዮጵያ ውስጥ። አድቫይዘሪ ግሩፕ ደግሞ የኛ አሁን አድቫይዘሪ ግሩፕ አንዱ ስራው የሚሆነው ምንድን ነው? እነዚህን የሚደባለቁትን ኦር የሚሸጡትን ኦር የሚገዙትን ባንኮች እንዴት አድርጎ ነው ፔፐር ወርኩ መሰራት ያለበት? አንድ መርጀር ለመስራት አሜሪካን ሀገር ለምሳሌ አመት ይፈጃል። ቀላል አይደለም። በጣም ብዙ ስራ ይጠይቃል። ዱ ዲሊጀንስ ይጠይቃል። ሰራተኞች የሁለት ኩባንያ ነው የሚሆኑ። አሁን የእነዚህ ሁለት ኩባንያ ሰራተኞች የት ነው የሚሆኑት? ይጠቃልላሉ። ብዙ ጊዜ የሚወጡም ሰራተኞች ይኖራሉ። ኦፍኮርስ። ስለዚህ አድቫይዘሪ ስራችን በጣም ኤክስቴንሲቭ ነው። አመሰግናለሁ ብሩክታይት። እስቲ እንግዲህ ስትራቴጂክ ፎከሱ እና ማርኬት ኒዱ እስቲ ቨርሰስ ሁለቱን እያነጻጸርሽ ንገሪኝ። በትክክል አለ አንዳንድ ጊዜ እነዚህ ነገሮች ከመንግስት ፖሊሲ ለውጥ ጋራ ከአይኤምኤፍ እና ከወርልድ ባንክ ግዴታ ጋራ ይጠበቁ ከነበሩ በተለይ ምዕራብ ሀገር አሜሪካ ተምራችሁ የመጣችሁ ሰርታችሁ የመጣችሁን ሰዎች የኢትዮጵያ ባንከርስ በጥርጣሬ ነው የሚያዩዋችሁ። በጣም ነገር እንደው ይሄ በጣም የማዘመንና ፈረንጃዊ የማድረግ ቬሪ አሜሪካ ሴንትሪክ የማድረግ ነገር አለባቸው ይባላል። እስቲ ይህንንም አንድ ላይ አያይዘሽ መልሽልኝ። እንዴት ነው ትልቁ ችግር? ህዝቡ ራሱ ስለ ኢንቨስትመንት ባንክ የሚያውቀው ነገር የለም። ብሌምም ማድረግ አይቻልም። ኤግዚስት ያላደረገ ኢንስቲትዩሽን ነው አሁን ኦል ኦፍ ሰደን የተፈጠረው። መንግስት ፈጠረው፣ ሰው ፓርቲስፔት አደረገ። ቱ ዲፍረንት ቶፒክስ። አንደኛ በማክሮ ኢኮኖሚክ ላይ ትልቅ አስተዋጽኦ ያደርጋል የዚህ ባንክ መፈጠር። ይሄ አሁን ለምሳሌ ኢትዮጵያን ኢሲኤምኤ ያወጣው ዲሬክቲቭ ምንድን ነው? እስከ ኖቬምበር 13 2025 ድረስ ሼር ካምፓኒስ አትሊስት 50 ሼር ያለው እስከሆነ ድረስ ሼሩን ሬጅስተር ማድረግ አለበት የሚል ህግ ወጥቷል። ኦኬ ናው መጀመሪያ ላይ ይሄ ህግ የወጣው ባይ ዘ ዌይ ኦልሞስት 1 ዓመት በፊት ነው። እነዚህ ኩባንያዎች ሬጅስተር አደረጉ ወይ ብለህ ብትጠይቀኝ ኖ። አንደኛ ቅድም እንዳልኩ ኮንሴፕቱ አዲስ ነው። ሁለተኛ የኛ ህዝብ ቶሎ ስራ ላይ ጃምፕ አያደርግም። ይራዘምልናል ብለው የጠበቁ ኩባንያዎች አሉ። አሁን ግን ስለ ወጋገን ካፒታል
ነው መናገር የምችለው። እኛ ግን አሁን ለምሳሌ ዊር ስዋምፕድ መዓት ኩባንያ ነው እኛ ጋር ያለው። ይሄ በፍላጎት ነው የመጡት፣ ተገደው አይደለም። በፍላጎት ነው የመጡት። ባንኮች አሉን። አስ ማተር ኦፍ ፋክት 60% ኦፍ አወር አሁን የምንሰራቸው ፖርትፎሊዮ ምናምን ሬጅስትሬሽን ምናምን 60%ቱ ባንኮች ናቸው። ኢንሹራንስ ኩባንያ አለን፣ ሪል ስቴት ካምፓኒ አለን፣ ፔመንት ሲስተም ፕላትፎርም ያለው አለን። ኢትስ አ ቫራይቲ ኦፍ ካምፓኒስ። እነዚህ ካምፓኒስ ቶሎ ብለው ሬጅስተር ካደረጉ በኋላ ሬዝ ለማድረግ ከፈለጉ ካፒታላቸውን ሁለትና ሶስት ኔክስት ስቴፖች አሉ። በምርጫቸው ይቀጥላሉ። ለምሳሌ ፕራይቬት ፕሌስመንት፣ ለምሳሌ በፕራይቬት ፕሌስመንት አንድ ካምፓኒ መጥቶ እኔ በስቶክ ማርኬቱ ላይ መሸጥ አልፈልግም፣ በፕራይቬት ፕሌስመንት ሽጡልኝ ብለው ይመጣል። ይሄ ምን ማለት ነው? የእሱን ሼር የምንሸጠው ለዌልዚ ሀብታሞቹን ሰዎች እኛ ኮንታክት እናደርጋቸዋለን። እንደዚህ አይነት ኩባንያ አለ፣ ያዋጣችኋል፣ ምክንያቱም ሰርተነዋል ጥናቱን፣ ያዋጣችኋል አያዋጣቸውም የሚለው መጀመሪያ መስራት ያለብን እኛ ነን። ይሄን በዚህ መንገድ ይህንን ኩባንያ ሼር እንሸጣለን። አይ የለም እኔ ሼርን እንዲሸጥ የምፈልገው ስቶክ ማርኬቱ ላይ ነው ካለ ደግሞ አይፒኦ እንሰራለታለን። ኢኒሻል ፐብሊክ ኦፈሪንግ ፕሮሲጀር አለው፣ እሱን እንሰራለታለን። ከዛ በኋላ ሼሩን መሸጥ ይችላል ማለት ነው። ናው ኖቬምበር 13 መጥቶ ሬጅስተር ላላደርጉት ኩባንያ እንግዲህ ኢሲኤምኤ የሚወስደውን እርምጃ አለ ብሏል። የሚወስደውን እርምጃ ይወስዳል ማለት ነው። ቢኮዝ እንደዚህ አይነት ነገር ስላለ አሁን ሁሉም በጣም እየተሯሯጡ እየመጡ ያሉት በቶሎ ሬጅስተርድ እንዲሆኑ ነው። ቢፎር ኖቬምበር 13 ናው አንድ ኩባንያ ሬጅስተር ለማድረግ ፕሮስፔክተስ የሚባል ዶኪመንት አለ። ፕሮስፔክተሱን ማዘጋጀት የሚችለው አይዘር ኢንቨስትመንት ባንክ ነው ወይምንም ደግሞ ኢንቨስትመንት አድቫይዘርስ ግሩፕ አሉ። እነሱ ብቻ ላይሰንስድ የሆነ ነው እንጂ ኩባንያው ራሱ የራሱን ፕሮስፔክተስ እንዲያዘጋጅ አይፈቀድም። ስለዚህ ነው ሁሉም በየቦታው እየሄዱ ፕሮስፔክተስ የሚያሰሩት በላይሰንስድ በሆኑ እንትኖች ካምፓኒስ። ፕሮስፔክተሱ ከተሰራ በኋላ ሰሚት ይሆናል ኢሲኤምኤ ከዛ በኋላ ሬጅስትሬሽኑን ይፈቅድላቸዋል ማለት ነው። ስትራቴጂ አላችሁ? የስ በጣም ብዙ ስትራቴጂ አለን። አንዱ ምንድን ነው ይሄ እስከ ኖቬምበር 13 ስራችን ሬጅስትሬሽን ነው ሞስትሊ። ግን አሉን ኩባንያዎች በፕራይቬት ፕሌስመንት ኩባንያ አለን፣ በአይፒኦ አለን፣ በሊስቲንግ አለን። ከኖቬምበር 13 በኋላ ግን ብዙ ትልቁ ስራችን ምንድን ነው የሚሆነው? ሄልፒንግ ፒፕል ቱ ሬስ ፋንድስ ነው። አሁን የፔፐር ወርኩ አልቋል። አሁን ደግሞ ወደ ብሮከሬጅ እንገባለን። ከአድቫይዘሪ ወደ ብሮከሬጅ ዲፓርትመንት እንገባለን ማለት ነው። ናው ብሮከሬጅ ዲፓርትመንት ቅድም እንዳልኩ ልዩ ልዩ አይነት መንገዶች አሉ ሬስ ፋንድስ፣ እሱን ይሰራል ማለት ነው። ሶ ምንድን ነው ሌላ ስትራቴጂ ያላችሁ ትል ዘ ፓረንት ሰብሲደሪ ዳይናሚክ ከወጋገን ባንክ ጋራ አሁን ያለው ነገር እንዴት ነው? ዳትስ ጉድ ኩዌስችን፣ ጥሩ ጥያቄ ነው። ወጋገን ባንክ ሜጀር ሼር ሆልደር ነው። ወጋገን ባንክ ባንክ ብድር የሚሰጥ ዲፖዚት የሚቀበል ባንክ ነው። ወጋገን ካፒታል እነዚህን ስራዎች አይሰራም። ስራችን አይገናኝም። ኢትስ ሁለት ኢንዲፔንደንት የሆኑ ኤንቲቲዎች ናቸው። ስለዚህ እኛን የሚያገናኝ ምንድን ነው? ሼር አለው ወጋገን ባንክ ወጋገን ካፒታል ውስጥ ነው እንጂ በምንም በስራም በምንም አንገናኝም። ስለዚህ ቱ ኢንዲፔንደንት ኤንቲቲስ ነን። ምናልባት የባንኩ ፕሬዚዳንት አቶ አክሊሉ ውበት ፒኤችዲ የባንኩን ፕሬዚዳንት ናቸው። ከወጋገን ኢንቨስትመንት ካፒታል ባንክም የቦርድ ሊቀመንበር ናቸው ይመስለኛል። የስ ልክ ነው። እና ምናልባት እነዚህ እንደ ኮንፍሊክት ኦፍ ኢንትረስት በአንድ ወገን የመመራት ሁኔታን አያሳይም? ኖ ኖት ሪሊ። ኤኒባዲ ኩድ ቢ ዘ ቼርፐርሰን። ኔሴሰሪሊ የወጋገን ባንክ ፕሬዚደንት የወጋገን ካፒታል ቼርፐርሰን ነው ማለት
ከስራችን ጋር ምንም አያገናኘውም። እሱ ኦቨርሲ የሚያደርገው የወጋገን ካፒታልን ፖሊሲስ ን ፕሮሲጀርስ ነው። ቦርድ የሚሰራው ምንድን ነው? ፖሊሲስ ን ፕሮሲጀርስ ነው። ከዛ ያ ውጭ እኮ የለውም አይደለም ስራ። አ ፖሊሲ ማጽደቅ፣ ፖሊሲዎቹ ደግሞ ኢምፕሊመንትድ ሆነዋል ወይ ፕሮፐርሊ ነው። ኢንዲፔንደንት ነን። ትረስት ሚ፣ ምንም የሚያገናኘን ነገር የለም። እንዲሁ አክቹዋሊ በት ሌት ሚ ቴል ዩ፣ አሁን ለምሳሌ እኛ ወጋገን ባንክ ውስጥ ነው የተከራየ ነው። ኦኬ፣ 10ኛውን ፎቅ በሙሉ ተከራይተነዋል። ኢፍ እንዴት አብዛ ትከራያላችሁ የሚል ጥያቄ አለ። አሜሪካን ሀገር አን ኢንቨስትመንት ባንክ ሃዝ ኢትስ አን ኢንቨስትመንት የኮመርሻል ባንኩ they have their investment bank in the same building ያ እሱ ችግር አይደለም። አይደለም እንዴ? እሱ ችግር which አይደለም። means there is interaction between the two ማለት ነው ያ አይደል? እንደ እና ሲስተር እዚህ ካምፓኒ ኢትዮጵያ ውስጥ ባይታዩ ሲመጣ ብዙ አ ጥያቄዎች ይመጣሉ። እነዚህ ጥያቄዎች ግራውንድ የላቸውም ኤልያስ። ቱ ኢንክሬዲብሊ ዲፍረንት ኤንቲቲስ ናቸው። ስራችን አይገናኝም። በምንድን ነው የሚገናኘው? ጥያቄው ይገናኛል ሳይሆን ለምሳሌ አሁን አፍሪካ ኢንሹራንስ እና ወጋገን ባንክ ወይንም የሁሉም ባንኮች ከኢንሹራንስ ጋር የራሳቸው ኢንሹራንስ ስላለ ተመሳሳይ አንድ አይነት ሼር ሆልደሮች የሚመሩት ድርጅቶች ናቸው። ምናልባት ኦፍኮርስ ኢንዲፔንደንት ሆኖ ኦቶኖመስ ሆኖ ይሄ ራሱን የቻለ አዋጁም ስለሚያስገድድ አማራጭ የላችሁም እኮ ኢንዲፔንደንት ሆኖ ከመስራት ውጭ ማለት ነው። እንዲሁ ግን ምን ያ ኮንፍሊክት ኦፍ ኢንትረስት ሊኖር ይችላል ነው እንጂ እንደ ጥያቄ ይሁንም ቢባል ፍቃዱ እንደዚህ እንድታደርጉ እኮ አይረዳችሁም አይደል? አይፈቅድም፣ ህጉም አይፈቅድም። ህጉም እንኳን አይፈቅድም። እሱን እንኳን እሱን አድቫይዘሪ ዲፓርትመንት እና ብሮከሬጅ ዲፓርትመንት ጎን ለጎን አብረው መስራት አይችሉም። what they call ቻይኒስ ዎል የሚባላል which ቻይኒዝ means ያ ሁለቱ ሰፕሬት መሆን አለባቸው ይላል። እንኳን ከሌላ ባንክ ጋር ለመገናኘት ውስጥም እንኳን ኢንተርናሊ እንኳን ፕሮሲጀርስ አሉ። የኛ ስትራቴጂ ምንድን ነው? ከኢንተርናሽናል ሲሚለር ካምፓኒስ ጋራ ኮኦፕሬሽን ለመስራት ነው። ጥያቄዎችም ተጠይቀናል ከውጭ ሀገር ኩባንያዎች ጋር በዲፍረንት ብዙ ልዩ መንገዶች አሉ አብረው ለመስራት። ስትራቴጂክ ፓርትነር መሆን የሚፈልግ ካምፓኒ አለ። ለምሳሌ ምንድን ነው ይሄ የሚያደርገው? ሞስትሊ ቴክኒካል አሲስታንስ፣ ትሬኒንግ የመሳሰሉትን ነገር ኦፈር ለማድረግ ነው። ሌሎች ካምፓኒዎች ደግሞ ኢኩዊቲ ፓርቲሲፔሽን ይፈልጋሉ አብረን ለመስራት ማለት ነው። ኢስት አፍሪካን ካንትሪስ ኢንትረስት ያላቸው አሉ። ከዛ ውጭ ደግሞ ካምፓኒስ ኢን ዩሮፕ and in the states are very much በጣም ፍላጎት አላቸው ካፒታል ማርኬት ውስጥ እና ስፔሻሊ ስቶክ ኤክስቼንጅ ውስጥ ገብተው ፓርቲሲፔት ለማድረግ የጠየቁን በረው መጥተው ቢሮችን ያነጋገሩን ኩባንያዎች አሉ። ስለዚህ ወደፊት ያለው የኛ ኦብጀክቲቭ እና ስትራቴጂ ሰፊ ነው፣ በጣም ሰፊ ነው። እንግዲህ አንድ ነገር ማንሳት ይቻላል። ለምሳሌ ማርኬት ዲቨሎፕመንቱና ይሄ ፓይፕላይኒንግ ዘ ክላይንት ቻሌንጅ በኢትዮጵያ ያው እንደምታውቂው የኢትዮጵያ ሀብታም ትራዲሽናል አኪሚሌሽን ኦፍ ዌልዝ ብቻ ነው ያለው እና እነዚህ ነገሮች በደንብ ለመግባት አንዳንዱ በፋሚሊ የተያዘ ነው። ይሄን ብሪጅ ለማድረግ የሚጠበቁ ቻሌንጆች አሉ ወይ ነው የመጀመሪያው ነገር። በጣም እና ልክ እስቲ ነህ፣ ይሄንን ደግሞ ልክ ነህ። ብዙ ካምፓኒስ አር ፋሚሊ ኦውንድ ፐብሊክ ሼራቸውንም ለመሸጥ ፍላጎት የላቸውም። የላቸውም። ግን ደግሞ አት ሴም ታይም ደግሞ አሉ ኩባንያዎች በሼር ሆልደርስ ድጋፍ የሚሰሩ ኩባንያዎች አሉ። ባይ ዘ ዌይ በጣም ብዙ ኩባንያዎች አሉ ኢትዮጵያ ውስጥ። እኔም ራሴ እዚህ ፖዚሽን ውስጥ እስክገባ ድረስ ይህን ያህል ሼር ካምፓኒስ ኢትዮጵያ ውስጥ እንዳሉ አላውቅም ነበር። ብዙዎቹ ደግሞ ፒኤልሲ ናቸው። ናው ፒኤልሲ ከሆኑ ፓርቲሲፔት ማድረግ አይችሉም። ኦኬ። እና አንዳንድ ፒኤልሲዎች ኦልሬዲ ወደ ሼር ካምፓኒ እየቀየሩ ነው። ክፍለ ከተማ ኢዝ ቬሪ ቢዚ ፒኤልሲን ወደ ሼር ካምፓኒ እየቀየሩ ነው።
እሱን ካልቀየሩ ካፒታል ሬዝ ማድረግ እድሉ ስለማይኖራቸው ማለት ነው። ግን አሉ ካምፓኒስ ዩድ ቢ ሰርፕራይዝድ በእናንተ ጥናት ምን ያህል ሼር ካምፓኒስ አሉ ኢትዮጵያ ውስጥ? about 600 እንግዲህ ከቢዝነስ ኮሚኒቲው ጋር ሲመለከት ይሄንን ነገር ለምሳሌ ስታደርጉ አሁን ቼምበር ኦፍ ኮሜርሶችን የማሳተፍ ሁኔታ ይሄ የኢንዶክትሪኔሽን ስራ መስራት ይፈልጋል። ብዙ ቻሌንጆች አሉ። ትራዲሽናል የሆነውን ነገር ለማለፍ እንደው ምን አይነት ስትራቴጂ ነድፋችኋል? ማስተማርም የሚፈልግ ነገር ስለሆነ ብዬ ነው። እኛ ብዙ ጊዜያችንን የምናቃጥለው አዌርነስ ሴሽንስ በመስጠት ነው። አሶሲዬሽንስ አሉ፣ እንጋበዛለን። ራሳችንን ጋብዙን ብለን እንጠይቃለን። አዌርነስ ፕሮግራም አለን። አሁን ለምሳሌ አንድ ካምፓኒ መጥቶ ሬጅስተር አድርጉን ሲል ከምንሰራቸው ስራዎች አንዱ which is mandatory ለእኛ is awareness creation meaning የዛን ካምፓኒ ማኔጅመንት እና ቦርድ በስነ ስርዓት ትሬኒንግ እንሰጣለን። everything and anything about capital market, about the stock market, about the regulators ማለት ነው። ይሄ part of the service that we offer to our clients ነው። ስለዚህ አዌርነስ እኛ ብቻ ሳንሆን ሬጉሌተሮቹም በየጊዜው ትሬኒንግ እየሰጡ ነው። ገና ነው፣ ይሄ ይቀረናል፣ አዲስ ነው። ይሄ ነገር በደንብ እስኪጀምር ድረስ it will take time. እስኪ but እንደው in the እንግዲህ meantime ጥሩ አዎ፣ ስራ እየተሰራ ነው። እንዲሁ ከአንቺ ከፐርሰናሊ ማብረሽ አያይዘሽ እንድትመልሽልኝ የሚፈልገው ጥያቄ ነው የምጠይቅሽ። ብሩክታዊት ዳዊት በልጅነቷ ጆርናሊዝም መማር ፈልጋ በተወሰነ ተጽዕኖ ከጆርናሊዝም እንግዲህ ወደ ቢዝነስ ማኔጅመንት እና ኢንተርናሽናል ቢዝነስ አጥንታለች። ምክንያቱም አሜሪካን ሀገር እያለች እንደ ጥቁር ሆኖ አንድም አንከር ፈልጋ እስክታጣ ድረስ ይሄ ሪፕረስድ ሆኖ የቆየ የጆርናሊዝም ነገር ፋና ላይ ኤርታይም ሊዝ በማድረግ የፋይናንስ ፕሮግራሞችን ስትሰሪ ነበር። ቢያንስ አንድ ለ2 ዓመት ከ6 ወር ገደማ ይመስለኛል እነዚህ ነገሮች ልክ ነው። ሰርተሻል። ይሄ ፕሮግራም ሲጀመር በጣም ብዙ ጊዜ ትልልቅ ግራንድ አይዲያስ ኢትዮጵያ ሜዲያውን አካቶ ከሜዲያው ጋር ኢን ኮላቦሬሽን አይሰራም። ለምሳሌ አሁን ማስተማር ትፈልጋላችሁ፣ ኢንዶክትሪኔት ማድረግ ያስፈልጋል፣ ኤክስፖዠር መፍጠር ይፈልጋል። ይሄ ደግሞ ካለ ሜዲያ ሊሰራ አይችልም። እና እንዴት ነው ይሄ ነገር ሲጀመር ራሱ እስካሁን ድረስ ከሜዲያ ጋር በፓርትነርሺፕ ደረጃ አልሰንታችሁ ህብረተሰቡን ለማስተማር ያልሄዳችሁት? በተለይም ደግሞ የግሉን ሚዲያ አክቹዋሊ የመንግስት ሚዲያ አሁን አቅምንም ከመደገፍ አኳያ ማለት ነው። አይ ቲንክ የኔን ጥያቄ ነው የመለስከው። እኔም ብዙ ሚዲያ ጠይቄያለሁ። ለምን አትሊስት የግማሽ ሰዓት ወር 1 ሰዓት ትሬኒንግ ለህዝቡ ለምን አይሰጡም ብዬ ጠይቄያለሁ። በእኛ በኩል ግን በጣም ብዙ ኢንተርቪው እየሰጠው ነው፣ በጣም ብዙ እና ፐርፐሱ ደግሞ የኢንተርቪው በቀላል ቋንቋ ኢንቨስትመንት ባንክን እንዴት አድርጎ ሰው ማወቅ እንዳለበት ነው። ዲቴል ውስጥ አንገባም፣ ገባ? ግን አትሊስት ለምን ተፈጠረ፣ ምን ይጠቅማቸዋል ለነሱ፣ እንዴት አድርገው ነው ፓርቲሲፔት ማድረግ የሚችሉት የሚሉትን ነገሮች እና ሌሎችም ነገሮች ትሬኒንግ እንሰጣለን በየቦታው በጽሁፍም ሆነ በሃንዳውት። አሁን ያም በጣም ብዙ ሃንዳውት ነው የምንሰራው፣ የተሰሩም አሉ የተበተኑም አሉ። ይሄ እንግዲህ የሚዲያ የራሳቸው ሚዲያ ሰዎች ጠይቅ ያለውን የእነሱንም ለምንድን ነው ይሄን ነገር ሲሪየስሊ ወስዳችሁ ትሬኒንግ የማትሰጡት ብያቸዋለሁ። እንግዲህ የሚዲያው ማኔጀሮች ሊያስቡበት የሚገባ ነገር ነው። በእኛ በኩል ግን የተቻለንን ያህል ህዝቡን ለማነቃቃት ህዝቡን ስለ ኢንቨስትመንት ባንክ እንዲያውቅ ብዙ ነገር አድርገናል። በጣም ብዙ ዩድ ቢ ሰርፕራይዝድ። ግን ይኸውልሽ ብሩክታዊት፣ ለምሳሌ አሁን ሚዲያውን በሚመለከት አሁን ሚዲያው ኢትስ ዘ ፕራይቬት ካምፓኒ የኢትዮጵያ ሚዲያ በጣም የግል በተለይ ቴሌቪዥኖቹን ስንመለከት ሬዲዮኖቹን ስንመለከት ፕሪንት ሚዲያ እንኳን በጣም ብዙ አይደለም ያሉት ውስን ናቸው። ግን ከተደራሽነት አኳያ በተለይ ሳተላይት ቴሌቪዥኖችን በሚመለከት ዊን ዊን ነገር ለመፍጠር የተደረገ ጥረት አለ። አሁን ሚዲያው ለምሳሌ የአየር ሰዓት መድቦ ለምሳሌ አሁን አርትስ ቲቪ ይህንን ነገር ለማስተዋወቅ ሲሄድ የሚያስተዋውቀው አንድ የቢዝነስ ድርጅትን ነው። የቢዝነስ ድርጅትን ሲያስተዋውቅ በራሱ ኮስት ነው የሚያስተዋውቀው። ይሄንን ኮስቱን ሼር በማድረግ በጋራ ልትሰሩ የምትችሉባቸው ነገሮች ዲዛይን አልተደረጉም።
በተለይ እንደ አንቺ ነቱ አይነት ሜዲያ በጣም ኤክስፖዝድ የሆነ ሰው ፕሬዚዳንት ያለው ኖት ቱ ማይ ኖሌጅ። እኛ አሁን ለምሳሌ እኛ በራሳችን ፕሮሞሽናል ቪዲዮ አዘጋጅተን ለቴሌቪዥን ስቴሽን ሰጥተናል፣ ለሬዲዮ ስቴሽን ሰጥተናል በስድስት ቋንቋ፣ በአማርኛ፣ በእንግሊዝኛ፣ በኦሮሚፋ፣ በትግርኛ፣ በሶማሌኛ፣ በአፋር በስድስት ቋንቋ ለቴሌቪዥንም ለሬዲዮም ለፕሪንትም አዘጋጅተን ተጠቅመናል። ይሄ በራሳችን ኤክስፔንስ የሰራው ነው። ዋት ዊ ዲድ ወዝ ከቲቪ ስቴሽኖች ጋር ተነጋግረን ይህንን ኤር እንዲያደርጉት ዊ ፔይ ፎር ደ ኮስት and we've done this። ይሄንን በጣም ብዙ ሰርተናል። ሌላው አንድ ችግር የኤድስ እንግዲህ ከአንቺም ጋር መጀመሪያ ስንተዋወቅ ወጋገን ባንክ ፕሬዚደንት እያለሽም በጣም ስትረጅን የትውውቃችንን መሰረት የነበረው ኢንተርስኩል ኢሴ ራይቲንግ ኮንቴስት ስናካሂድ HIV በሚመለከት ትረጂን የነበረው ነገር ነበር እና ያኔ ጋዜጠኞችም ልምዱ አልነበረንም። ከበሽታው እንግድነት አኳያ እንዴት ሪፖርት እንደሚደረግ እንዴት እንደሚሰራ እንኳን ኤክስፖዠሩ አልነበረንም። አሁንም ራሱ በተለይ እንግዲህ አሁን ፋይናንሻል ጆርናሊዝም የቢዝነስ ጆርናሊዝም ሊሰሩ የሚችሉት ያው ፎርቹን እና ካፒታል ናቸው። ከዛ ውጭ በተለይ ለምሳሌ በየቴሌቪዥኑ በየሬዲዮ ያሉት ለጋዜጠኞችስ ለብቻ ስልጠና ለመስጠት የታገዘ የታቀደ ነገር አለ? እነሱ በደንብ አንደርስታንድ ሲያደርጉት ነው ለህዝቡ በደንብ ሊያደርጉት የሚችሉት ብዬ ስለምገምት ነው። ኖ እንደዚህ አይነት ፕሮግራም አላዘጋጀንም። ስትሪክትሊ ለጋዜጠኞች ብለን ያዘጋጀነው ፕሮግራም የለም። የለም። ያደረግነው ግን ለጋዜጠኞች እነዚህን ሃንድአውት ቅድም እንዳልኩ በስድስት ቋንቋ የተሰሩትን ብሮሹሮች፣ ሃንድአውቶች፣ የሬዲዮና የቲቪ የተዘጋጁትን ለጋዜጠኞች አበርክተናል። ፎር ሹር አላቸው አላቸው። ኦኬ። አሁን ሌላ ላስት ዊክ እኛ ጠቃሌ ባንኩ ከተቋቋመ ኢንቨስትመንት ባንኩ ከተቋቋመ የመጀመሪያው 3 ወር ነው የሰራን። በቃ ላስት 3 months ነው የሰራ ነው ቢፎር ኤንድ ኦፍ ፊስካል ይር። ስለዚህ ዊ ሃድ አወር አኑዋል ሚቲንግ ጋዜጠኞች ጋብዘን ነበር። ለጋዜጠኞቹ ማአት ዶኪመንት ነው የሰጠናቸው። በራሳቸው ዝም ብለው ሳይሆን ፋክት ባለው ቤዝስ እንዲጽፉ ብለን ነው እነዚህን ሃንድአውትስ የምንሰጣቸው። ሃንድአውቱ ደግሞ አንድ ፔጅ እንዳይመስል ሰቨራል ፔጅስ ዲስክሪፕቲቭ ነው፣ በጣም ዲስክሪፕቲቭ ነው። ቴልስ ዩ ማንን ምን አይነት ካስተመር ቤዝ ነው ያለን፣ ምን አይነት ሰርቪስ ነው የምንሰጠው የሚሉትን ሁሉ ያካተተ ነው። ይሄንን ኢንተርቪው ከማድረጋችን በፊት በወጋገን ካፒታል ኢንቨስትመንት ባንክ ሪፖርተር ላይ የወጣ ዜና ነበር እና ያ ዜና 10.7 ሚሊዮን ወር 10.5 ሚሊዮን ብር ከሰረ የሚል ነገር ዜና ተጽፎ የብዙ ሰው መነጋገሪያ ሆኖ ማህበራዊ ሚዲያ ላይ ያለ። ኢትዮጵያ ውስጥ ኪሳራ ይፈራል። በጣም ነው ኪሳራ የሚፈራው። ሰው እየከሰረም እየተነሳም ሊሄድ የሚችላል። አንቺ ቢዝነስ ውስጥ ነው ያለሽው፣ ባንኪንግ ኢንዱስትሪ ውስጥ እነዚህ ኖርማል ናቸው። ይሄ ነገር ግን ሾክ አድርገው ሰውን እና ለምሳሌ አሁን ይሄ ኪሳራ ተገቢ ኪሳራ ነበር ወይ? ከታክስ ነገሩ ጋር አሁን በሚቀጥለው ሌላ ነገር ይከፍሉበታል። ይሄ በቃ ከአሁኑ ቀውስ ካመጣ በኪሳራ ከሄደ እንዴት ሊሄድ ይችላል የሚል ብዙዎች ስለ ካፒታል ኢንቨስትመንት የሚኖረውን ነገር ሮንግ ማፕ ሰጣቸው ሲሉ የሚደመጡ ሰዎች አሉ። እንደው እነዚህን ምን ትያቸዋለሽ? በጣም ቀላል ነው። ኤኒ ታይፕ ምንም አይነት ቢዝነስ ስታቋቁም የማቋቋሚያው ኤክስፔንስ በጣም ትልቅ ነው። እኛ 10 ሚሊዮን 10 ሚሊዮን ሎስ አድርገናል። 10 ሚሊዮኑ ምን ላይ ነው የገባው ብሎ አንድ ሰው መጠየቅ አለበት። አንደኛ የተከራየነውን ቦታ ሬኖቬት ማድረግ ነበረብን ከላይ እስከታች። ኦኬ እሱ ዘንድሮ ኢትዮጵያ ውስጥ ኤቭሪቲንግ በጣም ውድ ነው ታውቃለህ። ኮምፒውተር መገዛት ነበረበት። 35 ስታፍ አለ። ለ35 ስታፍ ፈርኒቸር ያስፈልገዋል፣ ፕሪንተር ያስፈልገዋል፣ ኦኬ ዜሮክስ መሽን ያስፈልገዋል፣ ስልክ ያስፈልገዋል። እነዚህ ሁሉ ነገሮች የመጀመሪያው ገና ስንጀምር የተገዙ እቃዎች ናቸው። ወደ 7 ሚሊዮኑ እዛ ላይ ነው የወጣው። ባላንስ 3 ሚሊዮኑ ሬንት አለ አይደል እንዴ? ሬንት ደግሞ ቺፕ አይደለም፣ በጣም ኤክስፐንሲቭ ነው በጣም።
ሬንት አለ፣ የሳለሪ አለ፣ የሰራተኛ የሶስት ወር አለ፣ የ35 ሰራተኛ ማለት ነው። ከዛ ደግሞ ስቴሽነሪ አለ። ይህ እነዚህ ኤክስፔንሶች ኤኒ ካምፓኒ ሲጀምር የሚያወጣቸው ኤክስፔንሶች ናቸው። አይ ቲንክ ፐብሊኩ ያልተረዳው ነገር ምንድን ነው? 3 ወር ብቻ ነው የሰራ ነው። ያ ኦኬ፣ አመት አይደለም የሰራ ነው፣ 3 ወር። እስከ 3 ወሩም ላይ ሪሊ የተሰራ 2 ወር ነው። እም። እና 10 ሚሊዮን ኢዝ ናቲንግ። ሰው ኮምፒውተር ሰላሳ የተረዳበትን አምስት መንገድ ኮምፒውተር አሁን እሱማ ሰላሳ ስታዩ አምስት ስታርታፕ ነው ይሄ። ቢሮ ሲቋቋም ስታርታፕ ነው። የሚያስፈልጉ መሰረታዊ ናቸው እነዚህ ነገሮች። ዲስ አር ስታርታፕ ኮስትስ። አዎ ስታርታፕ ስለሆኑ በጣም ብዙ እንትን አይደለም የተገለጸበት መንገድ ነው። ያው እንግዲህ ሰው ኪሳራ ስለሚፈራ ነው። ሌላው እንዴት ነው አሁን ይሄ ሻሎ ሊኩዊዲቲ እንደ አንድ ሰክሰስፉል ኢንቨስትመንት ባንክ አሁን ኢትዮጵያ ውስጥ በጣም የገንዘብ እጥረት አለ። ሰዎች ወደዚህ ሊመጡ እንዴት ነው የሚችሉት? ይሄንን እንዴት አንድ ልታደርጉ ትችላላችሁ እናንተ? ፒፕል አሁን እንደምትለኝ ሰው እንዴት ይሄን ያህል ሉዝ አደረጉ ምናምን ነው። ግን እሱ የስታርታፕ ኮስት ነው። ኤኒ ካምፓኒ ሲጀምር በፕሮፊት አይደለም የሚጀምረው። እ፣ አሁን ለምሳሌ 3 ወር ሰርተናል። አሁን ፈርስት ኮርተር አለ የዚህ ዓመት አይደል? አዎ አይ ከን አሹር ዩ ፕሮፊት ነው። ለአመቱ መጨረሻ ወጋገን ካፒታል ፕሮፊት ነው የሚያሳየው። አም፣ ቅድም እንዳልኩ ማአት ካስተመር ቤዝ አለን አሁን። አም፣ እነዚህ ካስተመሮች ኦፍኮርስ ለሰርቪሱ ይከፍላሉ። ካፒታላችን ትልቅ ነው። ቅድም እንደነገርኩ 385 ሚሊዮን ነው። ፔይድ አፕ ካፒታል ነው ፔድ ወይስ አፕ ቶታሊ ፔይድ ፔድ አፕ አፕ። ነው? ኦኬ አዎ። ነገር ግን ለአንድ ኢንቨስትመንት ባንክ 385 ሚሊዮን ኢዝ ናቲንግ። ለምን በለኝ። እሺ አንደኛ ቴክኖሎጂካል ፕላትፎርሞች አዳዲስ ያስፈልጋሉ። ዲጂታል ዓለም ውስጥ ነው የምንኖረው። ስለዚህ ዳት ኢዝ ኤክስፐንሲቭ። ሰርቨር አለ፣ ምን አለ፣ ኢንቴግሬሽን አለ። አሁን ለምሳሌ ኢንቴግሬሽን ፈጥረናል ከኢሲኤምኤ ጋራ፣ ከኢሲኤክስ ጋራ፣ ከሲኤስዲ ጋራ which is part of the National Bank Depository and ለፋይዳ ከነዚህ ጋራ ኢንቴግሬሽን ፈጥረናል። ዳት ኮስት ማኒ፣ ዳት ኮስት ኖሌጅ፣ ዳት ኮስት ኖሃው። እሱ አንድ ነገር ነው። ስለዚህ በቴክ በኩል ኤክስፔንስ ይኖረናል። ኢን ፊውቸር ነው የምልህ። አሁን ተከራይተን ነው ያለ ነው። ዊ ዋንት ሙቭ አውት። የራሳችንን ህንፃ እንፈልጋለን። በኪራይ አንዘልቀውም። በጣም ብዙ ነው የምንከፍለው በየወሩ፣ በጣም ብዙ። ኩባንያ አለን ብያለሁ፣ አይፒኦ የሚፈልግ ኦኬ፣ ፐብሊክ ለመሄድ የሚፈልጋል እና የሚፈልገው ሬዝ ለማድረግ የሚፈልገው ብር በጣም ትልቅ ብር ነው፣ በጣም ትልቅ ነው። አንደር ራይት ማድረግ አለብን። እነዚህን አንደር ራይት ለማድረግ 385 ሚሊዮን የትም አያደርሰንም። ስለዚህ 385 ስለማይበቃን ወደ 1 ሚሊዮን እንዲደርስ ሼርሆልደሮቹ ጋር ቀርቦ አፕሩቫል ያገኘ ነገር ነው። ዊች ሚንስ ኢሚዲየትሊ አሁን ሼር መሸጥ እንጀምራለን። 1 ሚሊዮንም ለኢንቨስትመንት ባንክ ስፔሻሊ በስፒድ በእኛ ስፒድ እያደገ ያለ ባንክ በጣም ብዙ ካስተመር ቤዝ እያዝን ነው እየሄድን ያለ ነው። ይሄንን ፔስ የምንቀጥል ከሆነ 1 ቢሊዮንም የትም አያደርሰንም። ምክንያቱም አንደርራይቲንግ ሲጨመር የብዙዎቹን ሼር እስከሚል ድረስ አለ። እስከዛ ድረስ ካልተሸጠ እኔ ወስጄ እኔ መሸጥ አለብኝ። ያንን ሼር ለመውሰድ እኔ ሀፍቶ አንደርራይት 1 ቢሊዮን ፈልጋለሁ ብሎ 500 ቢሸጥ 500ውን እኔ ወስጄ ነው የሚሸጠው። እሱ ቀጥሎ መሸጥ ስለማይችል አንደርራይት ማድረግ አለብኝ። እንዲህ እንዲህ አይነት ነገሮች ስላሉ ካፒታል ቤዙ ማደግ አለበት። እንዲያድግም አፕሩቫል ተገኝቷል ከሼር ሆልደሮቹ። ሪስክና ማይክሮ ፋይናንሻል ማኔጅመንቱን እንዴት ነው የምትመለከችው? ማይክሮ ፋይናንስማ እነሱም እኮ ሬጅስተር ማድረግ አለባቸው ኤልያስ። ብዙ ማይክሮ ፋይናንስ ካምፓኒስ እኔ ጋር አሉ ብዙ። እነሱም ከ50 የበለጠ ሼር ሆልደርስ ካሏቸው በህጉ መሰረት ሬጅስተር ማድረግ አለባቸው። ኢንሹራንስ ካምፓኒስ ሴም ቲንግ፣ ኮርፖሬሽንስ ሴም ቲንግ፣ ቢዝነስስ ሴም ቲንግ። ከ50 በላይ ካለ ሬጅስተር ማድረግ አለብህ። ስለዚህ
እነሱም አንዳንዶቹ ካፒታላቸው ኢምፕሬሲቭ ነው። አንዳንዶቹ ደግሞ እ፣ ከ- ማሳደግ የሚፈልጉ ማይክሮፋይናንስ ካምፓኒስ አሉ። እነሱን አሁን እንዴት እንደሚያሳድጉ አድቫይስ ሰጠን አ፣ እንዲያሳድጉ እናደርጋቸዋለን። ገንዘብ አገር ውስጥ የለም አዎ መሰለኝ ቅድም ያልከው። አዎ ይህ ነው። እኔ እንዳንተ ሁልጊዜ ል ነበር ኢትስ ኖት ትሩ ኢትስ ኖት ትሩ ኢን ሴንስ ሰው ገንዘብ አለው፣ ገንዘቡ የት ነው ያለው ነው ጥያቄው። ጥያቄው እሱ አብሶሉትሊ ኦኬ ባንክ ውስጥ ነው ወይ ያለው ወይስ ቤቱ ነው ያለው? አይ ዶንት ኖ፣ ግን አለ፣ ብሩ አለ። ባንክ ውስጥ የለም። ምክንያቱም ባንኮቹ የሊኩዲቲ ፕሮብሌም አለን ሲሉ ነው ፕሮብሌም የምሰማው። አለባቸው። ያ አዎ አዎ እም፣ ኢትዮጵያ ውስጥ ግን ነጋዴው ገንዘብ የለውም የሚለው ነገር እኔ ለማመን ትንሽ ያስቸግረኛል። እም፣ ገንዘብ የለውም ሳይሆን ባንክ ቤት ውስጥ በሚታይ ደረጃ ያለ ገንዘብ የለም ነው። ይኖረዋል ገንዘብ በትክክል እንቅስቃሴው እኮ አለ። የንግድ እንቅስቃሴው በጣም አለ፣ በጣም አዎ በጣም አለ። ስለዚህ ግን ባንክ ውስጥ ጥያቄው አያስቀምጥም ያለው። አዎ አዎ ዳትስ ዋይ የሊኩዲቲ ችግር ያለው ባንክ ውስጥ ዲፖዚተሩ ይሄን ያህል ዲፖዚት አያደርግም ማለት ነው። በእኔ ግምት፣ በእኔ ለምንድን ነው ይሄ አንደርስታንድ። የተፈጠረው ብለሽ ትገምቻለሽ? ለምሳሌ አሁን የዶላር ምንዛሪ መዋዠቅ፣ የኢንፍሌሽኑ በጣም የተለያዩ አይነት ምክንያቶች እጁ ላይ ገንዘብ ባንኮችም ጋር እንደ ልብ ገንዘብ ያለማግኘት ሁኔታ፣ በቀናት የመቀጠር ሁኔታ ብዙ ነገሮችን ለዋውጦታል። እንግዲህ ኢንዱስትሪ ውስጥ ብዙ እንደቆየ ሰው ምንድን ነው ችግሩ? ችግሩስ እንዴት ይታከማል? አሁን ለምሳሌ ናሽናል ባንክ ካፕ አድርጓል አይደለም? ባንኮች የሚሰጡትን ብድር ለምንድን ነው ካፕ አዎ። ያደረገው? ኢንፍሌሽኑን ኢንፍሌሽኑን ለመቀነስ ነው። ሌላ ምንም ምክንያት የላቸውም። ኢንፍሌሽኑ አሁን እየወረደ ነው። እ፣ ኢንፍሌሽኑ እየወረደ ነው እንግዲህ ሁሉም ማነበው መጽሔት የሚለው ሪሊ ወርዷል ወይ ብለው የሚጠይቁ ብዙ ሰዎች አሉ። ያ ምክንያቱም ወን ዩ ሉክ አት ፕራይስስ ኦፍ ኮሞዲቲስ ፕራይስ ኤቭሪ ዴይ እየጨመረ ነው የሚሄድ ያለው። እም፣ እም፣ ነጋዴው ነው አይደለም የሚጨምረው ዋጋ፣ አዎ ዊች ሚንስ ነጋዴው ብር አለው ማለት ነው። ነጋዴው ግን ይህንን ብር ወስዶ ባንክ አያስቀምጠውም ያለው። አያስቀምጠውም። አዎ ዲስ ኢዝ ዋን ኦፍ ዘ ፕሮብለምስ። የሃይ ኢንፍሌሽን ሪስክ አገሪቷ ውስጥ ካለው ከአጠቃላይ የኢኮኖሚ ፖሊሲው ጋር በሚሄድ ደረጃ ምን አይነት መልክ አለው ነው? እቃዎች ከውጭ ይመጣሉ፣ ጉምሩክ ቀረጥ ተከፍሎ ይወጣል፣ እንቅስቃሴው ገበያ ላይ ዕቃ ንውውጡ አለ፣ ገንዘቡ ነው ወደ ባንክ የማይሄደው እና በዚህ ሁኔታ ላይ አሁን ይሄ የእናንተን ስራ አዳጋች አያደርገውም? ቻሌንጅ ሊሆን አይችልም? ይህንንስ እንዴት ኦቨርካም ለማድረግ ታስቧል? ዌል ስለ ነጋዴ ስናወራ ዊ ሃቭ ቱ ቢ ቬሪ ኬርፉል። ሁሉም ነጋዴ እኮ አይደለም አዎ አሉ ቬሪ ሞደርን የሆኑ ኩባንያዎች ራን የሚያደርጉ አም፣ በፕላን በስትራቴጂ ነው የሚሰሩት። አም፣ እነሱ ባንክ ያስቀምጣሉ። እንደዚህ አይነት ኩባንያዎች ስንት አሉ ነው ጥያቄው። ጥያቄው እሱ ነው። አዎ ምን ያክል ናት? ጥያቄው እዛ ላይ ነው። አዎ ምክንያቱም በጣም ክሬዲብል የሆኑ ፕሮፊታብል የሆኑ ዌል ራን ዌል ማኔጅድ ካምፓኒስ አሉ ኢትዮጵያ ውስጥ። ሰም ኦፍ ዲስ አር ቅድም እንዳልኩት ፋሚሊ ኦውንድ ናቸው፣ በት በሼር ሆልደሮች ምናምን የሚደረጉ አሉ። አም፣ ደግሞ ሌሎች አሉ ትንንሾቹ ኩባንያዎች በፋሚሊ ራን የሚደረጉ ናቸው። ሃው ፕሮፊታብል አር ዜይ ሃው አር ዜይ ራን ሃው አር ዜይ ገቨርንድ የሚለው ጥያቄ እሱ ሌላ ራሱን የቻለ ጥያቄ ነው። ና ዌን ዩ ሉክ አት ፎሬን ኤክስቼንጅ ኩዌስችን ኢትስ ዲፍረንት ኢሹ ኦልቱጌዘር። እሱ እየተጠጋ ብላክ የተለየ ነው። ማርኬት እና ሬጉለር ማርኬት እየተጠጋጋ ነው ያለው አሁን። እንግዲህ ይህን ጥያቄ ለምትጠይቀው ሁለት ሶስት ሰዎች ሁለት ሶስት ዲፍረንት መልስ ነው የምታገኘው። አብሶሉትሊ አዎ። ያው አሁን አንቺ ባለፉት እንግዲህ 30 ምናምን ዓመት ኢትዮጵያ ውስጥ ያለውን የፎሬን ከረንሲም በተለያዩ ባንኮች ፕሬዚደንቶች በቆየሽባቸው የሚታወቁ ነገሮች አሉ። ግን አንድ በሁሉም የሚነሳ ይህን ጥያቄ የሚያዩት ሬጉላቶሪ ቮላታይሊቲ አለ። የኢትዮጵያ ፋይናንሻል ሴክተር ኢትስ ፕሮን ቱ ሰደን ቶፕ ዳውን ሬጉላቶሪ ቼንጅስ ይላል። ለምሳሌ አሁን የክሬዲት ካፕ፣ ሪዘርቭ ሪኳየርመንት እነዚህ የመሳሰሉት ሁሉ
የክላያንትን ባላንስ ሺት በደንብ አይቶ አክሴፕተብል በሆነ መንገድ ለመሄድ ቻሌንጂንግ አይደለም ወይ? ዌል ኢን ኤቭሪ ካንትሪ ሬጉሌሽንስ አሉ። ኢን ኤቭሪ ካንትሪ ግን በዚህ ሌብል ቮላታይሊቲው እንትን ይላል ይገለጻል። ዊል ቴክ ደ ፎሬን ኤክስቼንጅ ማርኬት ፎሬን ኤክስቼንጅ ማርኬት አሁን እየተቀራረበ ነው። አንዳንድ ቀን ይቀራረባል፣ አንዳንድ ቀን ይራራቃል። በት ኦን ደ ሆል እየተጠጋጋ ነው። ናው የት ላይ ነው የሚቆመው ፎሬን ኤክስቼንጅ? ዳትስ ኪ ኩዌስችን። አሁን ምንድን ነን? የት ነን? 142 143 ምናምን ላይ ነን ያለ ነው። አዎ አልትመት ጎሉ የት ነው? 150 ነው። 150 እንበል ለምሳሌ 150 ሲደርስ ብላክ ማርኬት የት ነው የሚሆነው የዛን ጊዜ? አሁን ብላክ ማርኬት አይ ሪሊ ዶንት ኖ 160 170 ምናምን ገብቷል ሲሉ ነበር። ወደዛ ይደርሳል። ሁለተኛ ደግሞ ዲፔንድስ ልክ ከሀገር ውስጥ ከሚደረጉ እንቅስቃሴ ጋር እሱንም ልጠይቅሽ ነበር። የብላክ ማርኬቱ ራሱ ይሄ የዋጋ ተቀራረበ ስትይ በሚገርም ደረጃ በጣም ይሄ እንደው ስካይሮኬቲንግ የሆነ አይነት ነገር ይጨምራል። በተለያየ ነገር አለ። አሁን ይሄም እንግዲህ ከንግድ ስርዓታችን ጋር ተያይዞ የሚሄድ ነገር ነው። ከሬሚታንሱ ጋር ያለ ብዙ ፋክተሮች አሉ። እንደው ምናልባት ተጠንቶ ከሆነ ለማየት ነው ለማለት ነው። እየተጠና ነው። አይኤምኤፍን አጥንቶታል፣ ወርልድ ባንክም አጥንቶታል፣ የእኛም ሚኒስትሪ ኦፍ ፋይናንስ አምሹር ኤንድ ናሽናል ባንክም ያጥኑታል። ኖ ይሄ በአንድ ጊዜ ሪዞልቭ የሚሆን ፕሮብሌም አይደለም። ቴክስ ታይም፣ ጊዜ ያስፈልገዋል ለሶሉሽን። አሁን ለምሳሌ አዲስ ነገር ኢትዮጵያ ውስጥ የገባው ምንድን ነው? ፎሬን ኤክስቼንጅ ቢሮስ በየቦታው ተከፍተዋል። ይሄ ኤክስቼንጅ ራሱ ትልቅ ቼንጅ ነው። ኢፍ ዩ ዋንት ኤክስቼንጅ ማኒ ኦንሊ ፕሌስ የት ነው የምትሄደው? ናሽናል ባንክ ነው የምትሄደው፣ ኦር አንዳንድ ባንኮች ጋር። አሁን ግን አትሊስት እነዚህ ኢንስቲትዩሽንስ ተቋቁመዋል። ጥሩ ነው። እነሱ በተለይ እንዲያውም እኮ ለቱሪስቱ ቆይተዋል፣ መቋቋም ነበረባቸው። እንዲያውም አንዱ ለብላክ ማርኬቱ እድገት አስተዋጽኦ ያደረጉ ናቸው። የትም ሀገር ላይ ያሉ ኦፊሶች ናቸው። በትክክል ይሰራሉ፣ ታክስድ ይሆናሉ። እንዲያውም ዘግይተዋል፣ እነሱ በጣም ዘግይተዋል በኢትዮጵያ ኮንዲሽን። መከፈታቸው ራሱ በጣም አስደስቶኛል። ያው አይ ጥሩ ነው። አክቹዋሊ የዛሬ ከመቅረት ዘግይቶም ቢሆን ጥሩ ነው። ሌላ ያ አንድ ብሩታዊት፣ ለምሳሌ ሊደርሺፕ ታለንትና ካልቸርን በሚመለከት ብዙ ቻሌንጂንግ ነገር አለው። ይሄ አዲስ ነገር ይዛችሁ ስለመጣችሁ የመጀመሪያ ስለሆነ ማለት ነው። ለምሳሌ ታለንት ፓይፕላይኑ ከየት ነው? ወል ጥሩ ጥያቄ ነው። መጀመሪያ ስንጀምር እንደምታውቀው እንትን በዚህ በኢንቨስትመንት ባንክ በኩል ኤክስፒሪየንስ ያለው ሰራተኛ ለማግኘት በጣም አስቸጋሪ ነበር። አንደኛ የለም። ምን እናድርግ ነው ጥያቄው። ቤስት ቲንግ ኢዝ በቃ ጥሩ ሬኮርድ ያላቸው ጥሩ ኖሌጅ ያላቸው ሰዎች ቀጥረን ትሬን ነው ያደረግነው። ትሬን ስልህ ዝም ብሎ ሽቡሽቡ ትሬኒንግ አይደለም። ቬሪ ስትሬኒየስ የሆነ ትሬኒንግ ነው የሰጠነው። ቅዳሜና እሑድ የለም፣ ማታ የለም። በዚህ ቢልድ አደረግን። በት ዳትስ ኖት ኢናፍ። ምክንያቱም እነዚህ ሰዎች የመጽሐፍ ኖሌጅ ነው ያላቸው እንጂ ፕራክቲካል ኖሌጅ የላቸውም። ፕራክቲሲንግ አይደሉም። ያ ሶ ናው አይ ዋንት ሰምበዲ ፕራክቲካል ኖሌጅ አለው። ስለዚህ 2 ኤክስፓትሪየትስ ቀጠርኩ። አንደኛው በአድቫይዘሪ ኤክስፒሪየንስ ያለው፣ ሁለተኛው ደግሞ በብሮከሬጅ። ምክንያቱም ዲስ አር ቱ በጣም ኢምፖርታንት የሆኑ ዲፓርትመንት ሜጀር ባክቦን ናቸው። ኤግዛክትሊ። እነዚህ 2 ሰዎች ቀጠርኩ። እነዚህ 2 ሰዎች ግን ስትቀጥራቸው ኮንዲሽናል ነው። ሚኒንግ ቢሮ ገብተው መስራት ብቻ ሳይሆን ሌላው ትልቁ ሪስፖንሲቢሊቲያቸው ምንድን ነው? ቱ ትሬን ማይ ስታፍ ነው። ዊች ዘይ ዱ ኦል ደ ታይም። ብትመጣ አሁን ቢሮ ዋይት ቦርድ እዚህም አለ፣ ዋይት ቦርድ እዛ አለ። ትሬኒንግ አፍተር ትሬኒንግ ነው። አንድ ነገር ደግሞ ማወቅ ያለብህ ኤልያስ፣ እኔ ትሬኒንግ ዌስት አፍሪካ ሰጥቻለሁ፣ ጋልፍ ሰጥቻለሁ፣ ሜኒ ካንትሪስ። እንደ አበሻ ግን ቶሎ የሚቀስም የለም።
It's like you take a bucket of water, sponge ወርውረው you know how the sponge ውሃውን ምጥጥ ያደርግ የለም አዎ የኔ አበሻ ተማሪዎች ያጋጠሙኝ እንደሱ they're like that sponge, you know ቶሎ ነው የሚይዙት which is wonderful ሪቴንሽናቸውን ቆንጆ ነው ስለዚህ በትሬኒንግ እና በነዚህ በኤክስፓትስ ትሬኒንግ ድጋፍ ጥሩ እየሰራን ነው you'd be impressed ወጋገን staff well qualified ነው well qualified ናቸው ያው ብሩታዊት የምትታወቅበት የትም ባንክ ስትሄድ መጀመሪያ ያው ግሮ ዩር ኦን ትሪስ የሚል ፕሪንሲፕል አላት። በጣም በስልጠና ታምናለች። ብዙዎች ይላሉ እንዲያውም በቃ ከዩኒቨርሲቲ ጨርሰን ስንጨርሽ መጥቼ እንደገና ወጋገን ገብቼ ሌላ ትምህርት ቤት ገባሁ ያለኝ ሰው ነበር እና ያኔ አስታውሳለሁ። በዚህ ሌቭል እንግዲህ ኢትዮጵያውያንን በዚህ እንደ እውቀት መጣጭ ነገር አድርገው ከብሔራዊ ስሜት ውጭ ከገለጽሽው አንድ ጥያቄ አብሬ ላንሳ። ካልቸራል ኢቮሉሽን ያስፈልጋል የሚሉ ወገኖች አሉ። going back to training ኢንቨስትመንት አንድ ነገር ባንኪንግ ልንገርህ I'd like to add one more thing ከነዚህ ከሰራተኞች ውስጥ 12 አሉ ያንግ ፕሮፌሽናልስ ነው የምላት ስም አላቸው ዋይፒ ነው የሚባሉት these are young uh, uh, staff members በጣም ትሬኒንግ የሚያስፈልጋቸው እና ከዛ ደግሞ we rotate them from one department to the next to the next to the next ለምን so that when they finish their training in the next 2 years it will take them 2 years they will be well-rounded investment bankers እነዚህ don't include them with the professional staff that already went through so many trainings the money you spend on training your staff is the best investment you can make ኦፍ ኮርስ for your company and for the country as a whole. ዩር ራይት። ያው መቼስ ሂውማን ሪሶርስ ላይ አንድ ካምፓኒ በጣም ኢንቨስት ሊያደርግ የሚገባው ሰራተኞች ላይ ነው። አንደኛ Absolutely. ሪተርኑም ብዙ ነው፣ ሪዋርዲንግም ነው። እንዲሁም ራሱ አዘ ኮርፖሬት ሲቲዝን አንድ ሶሻል ሪስፖንሲቢሊቲውንም የመወጣት አካል ነው። ሌላ አሁን እንዳልኩሽ የካልቸራል ኢቮሉሽን ኢንቨስትመንት ባንኪንግን ሪኳየር የሚያደርጋቸው ነገሮች አሉ። አግሬሲቭ የሆነ ሃይ ስቴክ ሃይ ፕሬዠር ሃይሊ አናሊቲካል ካልቸር ያስፈልጋል። ይሄ ደግሞ አብዛኛው ኢትዮጵያ ወርኪንግ ካልቸር ውስጥ የለም። ይሄን አልነበረም ለመፍጠር ነው አልነበረም ነው ኖት የለም አሁን አለ ኦኬ አልነበረም አሁን ግን አለ you'd be surprised ፋይናንሻል አናሊሲሱን ቫሉዌሽኑን ልጆች ሲሰሩ you'd be impressed አልነበረም yes ኦፖርቹኒቲም አልነበረም የአንቺ ሊደርሺፕ ፊሎዞፊ ይሄንን ፐርፎርማንስ ድሪቭን የሆነ በጣም ኤቲካሊ ሳውንድ እያደረገ አንድ ኮርፖሬት ካልቸር እየፈጠርኩ ነው ብለሽ ታምኛለሽ? yes sir that's what I want I want to create a እሱም culture where the staff benefits not just the company ብቻ አይደለም ፕሮፊት መስራት ያለበት the staff also develop ማድረግ አለባቸው ራሳቸውን and the best way to do that is to get educated properly and the bank needs to pay for the educational expenses of these staff members ምንም ጥያቄ የለውም እኔ ምንም የዛሬቷን አይቆጨኝም እኮ every penny spent on the training of staff I have no problems እሱ ኢንቨስትመንት ነው። አይ ሁለተኛ ብሩታዊት ዳዊት አብዲም እኮ ወርልድ ባንክ 80% ከፍሎላት ፈርስት ዲግሪ ሰርታ አሜሪካ ባንክም እንዲሁ 85% አድርጓት እና የዚህ የትምህርት ቤኔፊት ዋና ተጠቃሚ ስለነበረች ይሄ ማድረጓ ትክክል ነው። ግን አንድ ጥያቄ ልጠይቅሽ። ሜዠሪንግ ሰክሰስን በሚመለከት ቢዮንድ ኔት ፕሮፊት ዋት ስሪ ነን ፋይናንሻል ሜትሪክስ አሉ? ይሄንን ለማየት የሚታይበት ነገር አሁን ጠቅላላ የድርጅቶችን ነገር የኢትዮጵያን ካፒታል ማርኬት በሚመለከት አሁን የኢንቨስትመንት ማርኬቱ ሲሰራ ከትርፍና ከኪሳራ ጋር ብቻ ከሆነ ስሌቱ ብዙ ነገሩ አይታይም ለማህበረሰቡ። እዚህ ላይ ምን አስተያየት አለሽ? ምንድን ነው ኢንቨስትመንት ባንክ ስራው እኮ ቱ ሬስ ፋንድስ ነው አይደለም እኔ እኮ አሁን ካምፓኒ ኤክስ መጥቶ አይ ዋንት ቱ ሬስ ፋንድስ ቢለኝ እኮ በብላሽ አይደለም ይሰራለት there are certain commitments አሉ መከፈል ያለባቸው
there are many ብዙ ልዩ ልዩ አ፣ አ፣ መንገዶች አሉ ካፒታል ማርኬቱ ሬዝ የሚያደርገው ለራሱ ኢንካም። ኦኬ አት ደ ሴም ታይም ደግሞ እኛ የምንሰራው ስራ ከኛ የምንሰራው ስራ ላይ ለኢሲኤምኤ እና ለስቶክ ማርኬቱ የሚከፈሉ ክፍያዎች አሉ። እነዚህ ደግሞ ክፍያዎች የሚከፈሉት በክላይንቱ ነው። ሶ ክላይንቱ ለእኔም ይከፍለኛል፣ ለሬጉሌተሩም ይከፍለዋል። እህም። እና there are many ways how to be profitable ነው አይደለም? አንተ ጥያቄ እንዴት ነው ፕሮፊታብል ያ የምትሆኑት ነው። ኤግዛክትሊ we ከሱም will በላይ be መታየት profitable። አለበት ነው። ያ ሶርስ ከሱም አለ፣ በላይ አ፣ ሶርሶች አሉ። the thing is እነዚህ ሶርሶቹን አይደንቲፋይ ማድረግ ነው። how do I raise money for my company ነው አይደለም? ያ ብዙ መንገዶች አሉ። ቅድም እንዳልኩ ሶስት አራት አይነት መንገዶች አሉ ቱ ሬዝ ፋንድስ። ከሁሉም ኢንካም ይገኛል። ካልተገኘ ደግሞ there is no purpose ኢንቨስትመንት ባንክ ማቋቋም ምንድን ነው ጠቀሜታው? ላይክ ጥሩ እኛ ነው አሁን እንግዲህ ለምሳሌ መዓት ብር ነው የምንከፍለው ለኢሲኤምኤም ለኢኤስኤክስም ሬጅስትሬሽን ፊ ነው። ለላይሰንስ ያስከፍሉናል ኤቭሪ ኦኬ የር። ሬጅስትሬሽን ሪኒዋል ፊ ነው የምትከፍሉት? ሪኒዋል ፊ አቤት ነው ሪኒዋል ፊ ነው የምትከፍሉት? አዎ ሪኒዋል አለ፣ ፈርስት ታይምም አለ። ፈርስት ታይም ብዙ ብር ነው የከፈልነው፣ የጠየቁንን ከፍለናል። ቁጥሩን መግለጽ ኦፍኮርስ ይቻላል? ሪኒዋል ይኖራል። ኦፍኮርስ እንዴ ለምሳሌ መጀመሪያ ስትመዘገቡ የአዲስ ምዝገባ ክፍያው ብዙ ገንዘብ ነው። አዎ ኢትስ ቁጥሩ ሊጠቀስ የሚችል ነው። እና አይ እሱን ኢሲኤምኤም ብትጠይቅ የተሻለ ነው። አስከፋዩን ብጠይቅ ይቻላል ከከፋዩ? እሺ አስከፋዩን ብትጠይቅ ይሻላል። ብጠይቅ ይሻላል። አዎ። በጣም ብዙ ሰዎች ስለ ብሩክታዊት ዳዊት ሲያወሩ አንድ የሚጠይቁት ነገር አለ። ኤክስትሪምሊ ዲማንዲንግ ነች። ከእሷ ጋር ለመስራት በቃ በገመድ ላይ የመሄድ ያክል ነው እና በጣም ሺዝ ሶ ሜቲኩለስ ኢን ሊትል ኤንድ ዲቴል ቲንግስ በጣም ሻርፕ ነች። ጸባይ ማረሚያ ነው እንጂ እውቀት ተይዞ ይወጣል ከእሷ ጋር የሚሉ ሰዎች አሉ። አሁንም ያቺ ብሩክታዊት አለች። አይ ሆፕ ሶ አይ ቤተር ቢ። አለዛ ምን እሰራለሁ እዛ? እህም። እኔ እኮ my ultimate goal in life is to serve my clients and to serve them the right way, truthfully. That's my aim. ቴንክ ቬሪ ማች። እስቲ እንግዲህ ክፍል አንድን በዚህ እንቋጭና እኔ ከአንቺ ጋራ በጣም ብዙ ነገር መወያየት ፈልጌ ከዚህ ጋር አንድ ላይ እንዳይሸረጥ አስቤ ተውኳቸው ጥያቄዎች አሉ። ብሩክታዊት ማነችን በሚል ነገርና እንዲሁም ሀገሬ የህይወት ጥሪ በሚል የአቶ ተስፋ ሚካኤል ትኩ ግለ ታሪክ ላይ በ1948 በተጻፈ ነገር ላይ በጣም ኢንትረስቲንግ የቤተሰብሽን ታሪክ Mhm. እንዲሁም የክቡር አባትሽን የመጀመሪያ የዚህ የኛ ሀገር ኤምባሲ የከፈቱ ነበሩ። ስለ Mhm. ሰላማዊት ስለተማር እንዲህ በጣም ብዙ ነገሮችን በክፍል ሁለት እንድንወያይ ያስባለሁ። ከዚህ ከተገናኘንበት ከወቅታዊ ነገሩ ባሻገር በድጋሚ እንግዲህ ብሩክታዊት ሁል ቀን በምጠራሽ ቋንቋ ነው የምጠራው። ምናልባት ይህን የሚመለከቱ ተመልካቾች ዲስሪስፔክት የማድረግ እንዲሁ እንደው ከባህላችን በወጣ መንገድ ሰውን በመዘርጠጥ የመጥራት እንዳልሆነ ተመልካቾች እንድትረዱልኝ ይፈልጋለሁ። በድጋሚ ውድ ጊዜሽን ሰውተሽ ይህን ፕሮግራም ለመካፈል አርትስ ስቱዲዮ በመምጣትሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮኖች በሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። ብሩክታዊት Well, እኔም ምስጋናዬን አቀርባለሁ አስበህ ስለጋበዝከኝ።